ከገዛ ባሌ ጋር አንቺ ከገዛ ባሌ ጋር ከገዛ ባሌ ጋር ከገዛ ጠላቴ ነሽ አንቺ እኮ ነሽ ጠላት መሆኔን አስተማርሽ። እንዴት ነው የምታወራው? ተመልከች ወደ መኝታ ቤት ይዘው ስገባ እያወላለቀችለት ተመልከች። እዚህ ጋር ያለው ቪዲዮ እየተመለከትሽ ነው አይደል? እህቴ ናት ብዬሽ አንቺ እገልሻለሁ። አንቺ እቅድ ነው ሰው ሆስፒታሉ የሚሄድለት። ረዝም በይው። ሰው ድንገት መታመም አይችልም እንዴ? እንደ ጥላቻው ወይ እንደ ሌሎች ተማቾች የምንደባበቀው ነገር የለንም። እስካሁን ድረስ በጣም የምንዋደድ ተማቾች ነን። እንደዛ እኔ ያሳለፍኳቸውን ነገሮች እንድታሳልፍ አልፈልግም። አንደኛ ነገር እህቴ ትልቅ ደረጃ የራሷ የሆነ ነገር እንዲኖራት ፈልጋለሁ። እሷም ከመጣች ወደ 3 እና 4 ወራቶች ገደማ ሆኗታል። ባለቤትሽም የታመመው እሷ በመጣችበት ተመሳሳይ ሰዓት ነው። እሷ እኮ እህቴ ናት፣ እሱ ባለቤቴ ነው። ልክ እህትሽ እግሯ እዚህ ቤት ሲረግጥ የባለቤትሽ መታመም መጀመር ምናልባት እንዴ? አንቺ ምንድነው ቀደም የምትዩ? ያደረግሽው ነገር ካለ ንገሪኝ። ኧረ ምንም የለም እንዴ? ችግር የለውም ንገሪኝ። ምንድነው የምነግርሽ? የሆነ መከላከያ ነገርም ጨረፍታ ነገር ያምሻል እንዴ? በሽተኛ ነሽ? እኔ ነው እንደዚህ የምታስቢው? እኔ ከባለቤትሽ ጋር ታስቢኛለሽ? ቆይ እንዴት ነው ከባለቤትሽ ጋር ነው የምትጠረጥሪኝ? ያምሻል እንዴ? በሽተኛ ነሽ? ባለቤትሽ እንዴ? እኔ እኮ ጎረምሳ ነው ያልኩሽ እንጂ ባለቤቴ ጉር ነው የምታሳየኝ። ከዚህስ ሞት ይሻላል። ዛሬ በቁጥጥር ስር ውለሻል። እሱ ነው እንደዚህ አይነት አጸያፊ ድርጊት መስራት ሳይንስ ጭራሽ አፍሽ ሞልተሽ ታወራለሽ። ምን አርጋሽ ነው? ያደረገችኝ ለምን እሱ አልነገረችኝ? ወንድ ጠፍቶ ነው? ቆይ ደብሮኝ ነው ሙለው፣ ግን ጥሩ ሴት ናት። ሚሚ እባክሽን ራስሽን አዘጋጂም ስልሽ እኔ አላቅም፣ እንበይ እየመጣ ነው። ሚሚ ይህን ነገር እንዴት እንደማሳይሽ አላቅም። ሚሚ ያው እህቴ ናት፣ የብዙ ዓመት ታላቄ ናት። ኤፊ ደግሞ ያው እንደ ማንኛውም ጓደኛ ማለትም ያው የእሷ ባልም አይደለ፣ ለእኔ ደግሞ እንደ ወንድሜ ብዙ ነገር የሚረዳን የነበረ ነው። አያድርገውና አሁን ታሞብን ነው እንጂ ብዙ ነገሮችን ሰፖርት የሚያደርግልን ነበረ ለፋሚሊ ምናምን። ግን የኔ ሚስጥረኛም ጓደኛ ሁሉ ነገር የምላት ያው ሚሚዬ ነው እና ከፋሚሊ ጋር ደግሞ የበለጠ ግንኙነት አለ። ስላላችሁ ነገር ብናገኝ ማለት አንቺ እዚህ ቤትም ከመጣሽ የተወሰኑ ወራቶችን እንዳለፉሽ ሰምቻለሁ። አይ በቃ ማለት እዛ ነበርኩኝ፣ ትምህርት ላይ ነበርኩኝ። ያው ኮሌጅን አቋርጬ ነበር የመጣሁት። በመሀል በቃ ነይና ውጭ ሀገር ሂጂ ወደ ቱርክ ስትለኝ በደስታ አልኳትኝ። ከዛ እዚህ ፓስፖርቴን ጀምሬ ነበረ፣ ሄድኩኝ ጨራርሼ። አሁን ፕሮሰስ ላይ ነው ያለሁት። ሙሉ ወጪው የምትሸፍነኝ እሷ ናት። ብዙ ነገሮችን የምታደርግልኝ እንደ እህት ብቻ ሳይሆን እንደ ጓደኛ፣ ብዙ ነገር እንደ እናት ብዙ ነገሮችን እየሆነችልኝ ያለችው እሷ ናት። ማለት በቃ በጣም ከእህትም በላዮች ነን። ብዙ ነገር አንደባበቅም ምናምን ነገር በቃ ያን ነገር ነው ያለን። ይህን ያለ እንትን የለንም። እንደ ጥላቻው ወይ እንደ ሌሎች ተማቾች የምንደባበቀው ነገር የለንም። እስካሁን ድረስ በጣም የምንዋደድ ተማቾች ነን። ምንም ነገር መሀላችን ገብቶ አያውቅም። በቃ ይሄን ያለው ሚሚ ከጽዮን ጋር ስላላችሁ ነገር ብነግሪኝ ይጠቅመኛል ብዬ አስባለሁ። ሚሚ ከባለቤትሽ ጋር አንዳንድ ያልነገርሽ ነገሮች አሉ። ማለት ያው ላስት ታይም መኪና ውስጥ ስንገናኝም ተዋክበን ነበር። ከእህትሽን ጀምርና ስለ እህትሽ ያሉትን ነገሮች ሰፋ ረዘም አድርገሽ ብትነግሪኝ። ከእህቴ ጋር ያው በጣም ስለ እኔም ከትዳር ሳልይዝ በፊት ነው ልጄን የወለድኩት። እንደነገርኩ ከባለቤቴ ጋር አንድ ላይ እንዳሁኑ መኖር ሳንጀምር ነው ልጄ የተወለደው። ከዛም በፊት ማንም አልነበረኝም። ግን እህቴ ማለት ለኔ በጣም ነው የምወዳት። በቃ የሷን ትልቅ ደረጃ እንድትደርስልኝ ነው የምፈልገው። እኔ ኃላፊነት እንዳለብኝ አሁን እኔ በኃላፊነት ውስጥ መሀል ላይ ነው ያለሁት። እንደዛ እኔ ያሳለፍኳቸውን ነገሮች እንድታሳልፍ አልፈልግም። አንደኛ ነገር እህቴ ትልቅ ደረጃ የራሷ የሆነ ነገር እንዲኖራት ፈልጋለሁ እና የጀመርኩላት ነገሮች አሉ።
እሱ አልቆላት እንድትሄድ ነገሮች እንዲሳኩ ተሳክቶላት ደግሞ ሄዳ ሰርታ መታ የራሷ የሆነ ነገር እንዲኖራት ፈልጋለሁ። ደስተኛ ሆና እንድትኖር ፈልጋለሁ። ምንም ነገር እንዳጣች ምንም ነገር እንደጎደላት እንዲሰማት አልፈልግም። እንደ ታላቅ እህትነቴም እንደ እናትም ሁሉም ነገር ቦታ ልሆንላት ፈልጋለሁ። በጣም ወዳታለሁ። ለእኔ ግልጽ ነች። ቤቴ ውስጥ የጎደሉትን ነገሮች እኔ በማይመቸኝ ሰዓት ሁሉም ነገር ከቨር የምታደርግልኝ እሷ ናት። እንደ ታናሽነት ኃላፊነት አሸክሚያታለሁ ብዬ አስባለሁ። እና ያለን ቅርበት በጣም እንደኔ ያለን ቅርበት በጣም እንደ እናትና ልጅ ራሱ አንዳንድ የሚደባበቁ ነገሮች አሉ አይደለ? እንደዛ አይደለንም። በጣም ያለን ቅርበት ምርጥ ነው፣ አሪፍ ነው። በቃ እንቀራረባለን፣ በግልጽ እንነጋገራለን። ሰዓት ባይኖረኝም ባለችኝ ሰዓት አንዳንድ ነገሮች እናወራለን። ችግር ካለን በግልጽ ትነግረኛለች፣ ትጠይቀኛለች። እና እኔ እህቴን በጣም ነው የምወዳት። ለእሷ ትልቅ ቦታ ነው የምመኝላት። ጥሩ ነገር ነው ያላችሁ ማለት ነው። ማለት ከልጅነት ጀምሮ አስተዳደጋችሁ አሪፍ ነው ማለት ነው? አዎ አስተዳደጋችን አሪፍ ነው። ከልጅነታችን ጀምሮ ከእናትና አባታችን ጋር ነው ስንኖር የነበረው እና መሀላችን ላይ ምንም ነገር የለም። በጣም የምንዋደድ ብዙ ሰዎች የሚቀኑብን እህታማቾች ነን እስከዛሬ እስከማውቃት ቀን ድረስ። ስለዚህ ለእኔ እህቴ ጥሩ ናት እስከማውቃት። ከባለቤትሽ ጋር ስላለው ስለ ትውውቃችሁ ብትነግሪኝ። እሺ፣ ከባሌ ጋር ትውውቃችን የኔ ስራ ቦታ ስራ ለመፈለግ ይመላለስ ነበር እና እየተመላለሰ ከኔ ጋር አልተገናኘንም ነበረ። አለች የምታገናኘን ልጅ። አጋጣሚ እኔ በሌለው ጊዜ ነበር የሚመጣውና እኔ እነሱ አንገጣጣምም ነበረ። ከዛ የሆነ ሰዓት በጣም ተበሳጭቶ ሲወጣ ነው ከኔ ጋር የተገናኘነው እዛው ከስራ ቦታዬ። እኔ አጋጣሚ የሆነ ጉዳዮች ሲኖሩኝ በውጭ በኩል ከስራ ቦታ ከቢሮ ውጭ በውጭ የማገኛቸው ሰዎች አሉ እና በዛ አጋጣሚ ነበረ እሱም ሲመላለስ የነበረው። ልክ እሱ ስራሽን መናገር አልፈለግሽም? ባለፈውም ይቅር ስትይኝ ማጨናነቅ እንዳይሆንብኝ ብዬ አልጠየቅኩሽም። ስራዬ ይቅር። እሺ ችግር የለውም። ስራሽን ኦፊሻል ማድረግ አይጠበቅብሽም። እና ልክ ተበሳጭቶ ምናምን ሁሌ እሷ አትገኝም ምናምን የምትይው አንቺ ጉዳዩን ብትጨርሽልኝ ምናምን ብሎ ከሰራተኛዋ ጋር ትንሽ ግብግብ ፈጥሮ በጣም ተናዶ ዘሎ ሊወጣ ሲል ነው እኔ እና እሱ የተገናኘ ነው። ተጋጨን። ከዛ ነው ወይኔ ይቅርታ ወንድም ምናምን ብዬ አንቺ ደግሞ ምናምን ብሎ የሆነ በቃ በጣም ተናዷል ነገሮች እኔን ያለማግኘቱ መሳካቱና ምነው ችግር አለ ምናምን ስለው እኔም እሷ ስላልመሰልኩት ምን ታደርጊልኛለሽ ችግር ቢኖርስ ምናምን ብሎ ተበሳጭቶ ምናምን ተረጋጋ ወንድሜ ማንን ፈልገ ነው ምናምን ንገረኝ ችግር የለው ምናምን ስለው ባለቤቷን ፈልጌ እሷ ሁሌ አትገኝም ምናምን እያለ እኔ ነኝ አልኩት። ከዛን በጣም ይቅርታ ጠይቆኝ ደስ ብሎት ምናምን ላዋራው ቢሮ ይዤው ገባው። አወራሁት። ምን አልኩት መጣ። ከዛን ስራውን መቼ መጀመር እንዳለበት እነግርሃለሁ ምናምን ተባብለን ቀጠሮ ተያይዘን ስራ ቦታዬም ጀመረ። አብረን ስራ መስራት ጀመር። እያልን የኔም መኪና እሱ ነው የሚይዝልኝ። በቃ አብረን ሻይ ቡና እንላለን። አንዳንዴ የሆነች ታይም ላይ ከኛ ፊት ለፊት ካፌ ያለች እዛ እናሳልፋለን። ምን እንላለን እንግዲህ የኔም መኪና ሲይዝ ምን ሲል ምን ኮሮላዋን ማለት ነው። በዛው ትውውቃችን የረዘመውን አንዳንዴ መኪና ያው ቤት አቁሞ ነው እሱ ተመልሶ በትራንስፖርት የሚመለሱ የነበረው። እዛን እያልኩ አመንኩት። እኔን ቤት አደርሶኝ መኪናውን መልሶ ይዟት ይሄዳል። ከዛን ጧት መጥቶ ይወስደኛል እያለ አንዳንዴ ሲመሽበት እኔ ቤት እደርለዋለሁ ያድራል። ምን እያለ በዛው ግንኙነታችን ተጀመረ። ጓደኝነት ጀመርን። እያል ነገሩ እንዳልጠበቅነው ሆነ። በመሀላችን የሆነ ችግሮች ተፈጠሩ። ያለ መግባባት መጣ። ትኩረትሽ ከኔ በላይ ስራ ሆነ የሚል ጭቅጭቅ መጣ። እኔ ደግሞ በስራዬ ስለማልደራደር ካልተመቸ መሄድ ትችላለህ ምናምን በቃ የሆነ ስትጨቃጨቅ የምትናገራቸው ቃላቶች አታውቅምና ስትናደድ እንዲህ ለፍቼ እንዴት ነው ስራዬን እንድተውልህ ነው የምትፈልገው ምናምን ይሄ ስራ ይቅርብሽ በቃ ለትዳርሽም ለጓደኛሽም ምን ጊዜ የማይሰጥ ስራ ምን ያደርጋል ወደፊት ወደ ትዳር ዓለም ስንገባስ ምንድነው የሚፈጠረው የሚለውን ነገር በቃ ጭቅጭቅ ውስጥ አመጣ። ትዳር ቢይዝም በቃ እንጋባለን፣ ቤት ውስጥ አንድ ላይ እንሆናለን። ከዛ እኔ ስራዬ ነው ምን ያገናኘናል? በቃ እኔ
የምፈልገው ስራዬን ነው። ስለዚህ ተጋብተን አንድ ቤት ውስጥ ጠዋት ወጥቼ ማታ እንገናኛለን። ይሄ ነው በቃ። እኔ ከዚህ ውጭ ሌላ ማስበው ነገር የለም። ስለዚህ በስራዬ አትምጣብኝ አልኩት። ከዛን እንደውም ይሄን ስራ መቀየር አለብሽ፣ አልቀይርም ትቀይሪያለሽ፣ አልቀይርም ትቀይሪያለሽ የሚል ጭቅጭቅ ተፈጠረ። በመሀል እኔ ልጅ መጸነሴንም አላቅም። ከዛን ከዚህም በኋላ አንቺ ይሄን ስራ ማታቆሚ ከሆነ የኔና አንቺ ግንኙነት ይቆም አለኝ። እሺ አልኩት። እኔም በግንኙነታችን መቆሙ ተስማማሁ። በቃ ምክንያቱም እንዳለ ሀሳቤ ሁሉ ስራ ላይ ስለነበረ ማለት ነው። ከዛን እሱ ተለያይተን ከአንድ 2 ወር በኋላ መሰለኝ ልጅ መጸነሱን ያወቅኩት። ከዛን ልጅ እንደ ጸነስኩ ነገርኩት። የራስሽ ጉዳይ አለኝ። ያው ጸባችንም ገና ስላልበረደ ነው አልኩት። እኔም ምንም አልመሰለኝም፣ ልጄን አሳድጋለሁ ችግር የለውም አልኩት። ከዛልን እየተባለ ልጄም ተወለደች። ልጄም ከተወለደች በኋላ ከትንሽ ጊዜያት በኋላ በቃ እኔ የእናት ፍቅርም ስለማታገኝ ነው መሰለኝ ጠዋት ወጥቼ ማታም ነው የምገባው። በሰራተኛ ነበረች። ትንሽ ጤንነቷ አሳሳቢ ጉዳይ ላይ ሲሆንብኝ እናቴ በቃ አንቺ ልጅቷን ትኩረት ስለማሰጫት እኔ ጋር ትሆንና ስትናፍቅሽ መጥተሽ ብታያት ጥሩ ነው ብላ ወሰደቻት። ልጅ እናቴ ጋር ነው ያለችው። በሀያቷ ስር እየተንከባከበቻት ነው ያለቻት ማለት ነው። ያለፉትን 3 እና 4 ወራቶች ያሳለፍሽው ጊዜ እንዴት ነው? እሷም ከመጣች ወደ 3 እና 4 ወራቶች ገደማ ሆኗታል። ባለቤትሽም የታመመው እሷ በመጣችበት ተመሳሳይ ሰዓት ነው። ይሄ ነገር ለአንቺ እንቆቅልሽ አይፈጥርብሽም? አልገባኝም። ማለት ምን ለማለት ፈልገ ነው? እሷ እኮ እህቴ ናት፣ እሱ ባለቤቴ ነው። ልክ እህትሽ እግሯ እዚህ ቤት ሲረግጥ የባለቤትሽ መታመም መጀመር ምናልባት እንዴ ምን ለማለት ፈልገ ነው? ማለት እንቆቅልሽ አይፈጥርብሽም? እንዴ ቆይ ምን ሆነሃል እንዴ? ምን እያልክ ነው? ቆይ ተረጋጋ። አይደለማ ቆይ ሚሚዬ ቆይ ሲጀመር እኔ እህቷ ነኝ። እኔ እዚህ ቤት እግሬም ሲመጣ እንትን የሚባለው እሱ የሚታመመው እኔ ጠንቋይ ነኝ ወይስ ቡዳ ነኝና ነው እሱ የሚታመመው? ድንገት ሰው አይታመምም እንዴ? ምን ለማለት እየፈለክ ነው? ነው ወይስ ለጸብ ነው የመጣው? ለጸብ ከመጣ ከተረጋጋ። እሺ ምን አይነቱ ነው በእናትህ? ቆይ እስቲ ያለውን ነገር እሱ ሲንገረን ማለት። ቆይ አንተ ምን ለማለት ፈልገህ? ቆይ አንዴ ዝም በይ በቃ ዝም በይ አልኩሽ። አንዴ ዝም በይ። ምንድነው ዝም የምለው? እየተናገረ ያለው ነው ወቅ እንጂ። እስቲ ዛሬ እንኳን ተረጋጊ እስቲ ዝም በይ። ለምንድነው ዝም የምለው? እኔ ስመጣ ነው እንዴ ነገሩ እንዳለ የሚበላሽ? ያረክሽው ነገር አለ? ምንም የለም። በቃ ዝም በይ። ያረክሽው ነገር ካለ ዝም ማለት ብቻ ነው ካንቺ የምፈልገው። እኔ ጠይቀዋለሁ፣ እየጠየቅኩት አይደለ እኔ። በቃ ዝም በይ እኮ። ታዲያ እኔ እንዴት ይጠራል? ዝም በይ አንቺ ዝም በይ፣ እንዳልመታሽ ዝም በይ እንዴ። ቆይ አንተ ምን ለማለት ፈልገ ነው? ችግር አለ? የምታውቀው ነገር ካለ ንገረኝ። እህቴ ምን ልታደርገው ትችላለች? እሷ ከመጣች በኋላ እኔ ታመመው ተገጣጠመ ምናምን ከምትለኝ ግልጹን ንገረኝ። ምንድነው የምታውቀው ነገር አለ? እኔም ማላውቀው ነገር አለ? እንደዛ ማለት ሳይሆን አንቺ በምን ይሆናል ብለሽ ታስቢያለሽ የእሱ እንደዚህ መሆን? ምናልባት ይህን ጥያቄ ወደ ጽዮን ልውሰደውና ሚሚ ቀበል አድርገሽ ትመልሽልኛለሽ። ጽዮን የእሷ ባለቤት ድንገት ከመሬት ተነስቶ እንደዚህ ሰው ድንገት አይደለ እንደሚታመመው? ቆይ ራስህ የሚያምህ ካንተ አስበህበት ነው አይደለም? ጨጓራ የሚያምህ ድንገት አሰደለ ካለ ምንም ምክንያት አእምሮ ታማሚ እና አንደበቱ ሊጋገር በቃ ወይ ሊያስጨንቅ የሚችል ድሮን ሊሆን ይችላል። እኔ ልጃችን ትንሽ የልጃችን ጤንነት መዛባትም አስጨንቆትም ነው ብዬ ነው። እሱ ነገር ግን ምንድን ነው? ቀላል የሚባል የጤንነት መዛባት ነው ወይስ ከበድ ያለ ነው? አይ እኔ እናቴ እንዳልጨነቅ ይሁን እኔ አላቅም፣ ግን ቀለል ያለ ነው ትለኛለች። ግን እሱን ትንሽ እሱ ነገር አስደንግጦት በቃ የአባትነትን ፍቅር ስላልሰጠሁት ከኔ ጋር የነበረው ግንኙነታችን አሁን ላይም እንደ ድሮ ስላልሆነ ያ ነገር አሳስቦት አስጨንቆት ይመስለኛል። በፎቶ ላይ እንደተመለከትኩት ከሆነ የተጋባችሁ አካባቢ ወፈርም ያለ ነበር። በጣም ወፍራም ባይባልም ወደ መካከለኛ መሄድ ነበር። አሁን ደግሞ በጣም ከስቷል። ያለበት ሁኔታም ጥሩ አይደለም ማለት። አንቺስ ምን አይነት ነገሮችን ነው እያደረግሽ ያለሽ? ታማሚ ነዋ። አንድ ሰው እኮ ሲታመም ውስጡ ደህንነት ከሌለው ሰውነት ውስጥ ጤነኛ ካልሆነ አንተ ልትወፍርም ምንም ልትል አትችልም። ምክንያቱም ምግብ እንኳን ለመብላት ያን ያህል እንደ በፊቱ አይደለም።
እኔ በዛች በማሳልፋት ሰዓት ቀንም እህቴ ያለች ትንከባከበዋለች እንደነገርኩ። ግን እሱ ምስጋና ቢስ ቢሆን ነው እንጂ በሽተኛ ስለሆነ እንዴት በሽተኛ ሰው እኮ ያን ያህል እንደ በፊቱ ወፍራም ሊሆን አይችልም። በእቅድ ነው ሰው ሆስፒታሉ የሚሄዱለት። ረዝም ብሎ ሰው ድንገት መታመም አይችልም እንዴ? እንዴ የበሽታ ደግሞ ስለሚጨናነቅ በጭንቀት አንጻራት ይመስለኛል። እንግዲህ እህትሽ አሁን ስራም እየሰራች አይደለም፣ የኤምባሲ ጉዳይ ነው እያስጨረሰች ያለችው፣ እንደዛ ነው ያልሽኝ። ስለዚህ ቤት ጥለሽላት የምትሄጂው ለሷ ነው? አዎ። እንዴት ነው ትንከባከበዋለሽ? እንግዲህ እኔ ባየሁት እኔ እስካለው ድረስ ስትንከባከበው አብራው ስትሰቃይ ነው የማየው። ከዚህ በላይ እንግዲህ ምን ታደርገዋለች? እኔ ከመሆንለት በላይ እሷ ስትሆንለት ነው ማያት። ስለዚህ አደራ ሰጥቼም አምኜ የሚሄደው ከሷ በላይ ቤቴም ሆነ ባለቤቴ ማንም የለም። እኔ ከትንሽ ጊዜ በኋላ እንደውም ልጄንም ላመጣ ነበረ፣ ግን እሷ ደግሞ ኤምባሲው ነገር ካላቀላት በቅርብ ጊዜ እዚህ ቤት ባለቤቴን ሳይሆን ፍቅረኛ አለሽ? አይለኝም። እኔም ማውቀው እሱን ነው ብዬ ነው። አንድ አላማ ያለው ሰው አላማ እንዳለሽ ነው የማውቀው። እኔም አላማ ስላለሽ ብዬ ነው ይሄን ነገር የምለፈው የምሰቃየው እኮ። የለኝም። ታዲያ ምንድነው የሚፈጠረው? ግን እዚህ ቤት ብዙ ጊዜ ትደነባበሪያለሽ፣ ትደነግጫለሽ እኔ ስታይ። እኔም ደግሞ ዝም ብዬ ነው እንዲህ ሰው ከመሬት ተነስቶ ሰው ኮቴ የለሽም። ድንገት ስትመጪ ደነግጣለሽ። ማንኛውም ሰው እንደሚደነግጠው ኮቴ ሳይሰማ ሲመጣ ደነግጣለሁ። እየተጣራው እኮ ነው የምገባው እኔ። እንዴት ነው ኮቴ የማይሰማው? አይ በቃ ድንገት ስለሆነ አንዳንዴ በጊዜ ስመጪ፣ አንዳንዴ አምሽተሽ ስመጪ ግራ ስለሆነ። እሺ ቆይ እዚህ ቤት ወንድ ይገባል? አይገባም። ታዲያ ወንድ ካልገባ የሆነ ቀን እኔ መኝታ ቤት ገብቼ ስመለስ የለም የሆነ ሸሚዝ ነገር አየው። የማን ነው ማለት? የማን ነው ማለት? ከባለቤትሽ ውጭ ሌላ ሸሚዝ ያለው አለ እንዴ? እኔ ምን አውቃለሁ? የባለቤቴን ሸሚዝ ልብሶች እኮ አውቃቸዋለሁ። እና ደግሞ ሸሚዝ ብቻ አይደለም። ቆይ አንቺ ወጣት ነሽ አውቃለሁ። አሁን ልታባብኝ እንደ ህፃናት ሞክሪ። ቆይ ለእኔ ንገረኝ። ችግር የለውም ንገረኝ። ምንድነው የምነግርሽ? የሆነ መከላከያ ነገርም ጨረፍታ ነገር ያየው እንዴ? በሽተኛ ነሽ? እንዴት ነው እንደዚህ የምታስቢው? እኔ ከባለቤትሽ ጋር ታስቢኛለሽ? ቆይ እንዴት ነው ከባለቤትሽ ጋር የምትጠረጥሪኝ? ያምሻል እንዴ? በሽተኛ ነሽ? ባለቤትሽ እንዴ? እኔ እኮ ጎረምሳ ነው ያልኩሽ እንጂ ባለቤቴ ማለት እንዴት ከጎረምሳ ጋር? ቁጭ በይ እስቲ። ቆይ በእናትህ ልቀቀኝ። እኔ ነው ጎረምሳ እዚህ ቤት ማስገባው ባስገባላሽ እንዴ? ቆይ ከባለቤት ቁጭ በይ እባክሽ። እሺ አልቀመጥም፣ ልቀቀኝ። እንዴ እንዴት ነው የምታስቢኝ? እኔ እባክሽን ቁጭ በይ፣ ለመረጋጋ ሞክሪ። ቁጭ ጭራሽ ከባለቤትሽ ጋር? ቆይ አይደለም፣ አንቺ ራሱ እንዴት ከባለቤትሽ ጋር ትጠረጥርኛለሽ? አምልጦሽ ነው እኛ የጠየቅንሽ እኮ ስለ ጎረምሳ እኮ ነው። ሰይድ እስቲ ቁጭ በይ፣ መጀመሪያ ቁጭ በይ። ቁጭ በይ ሻው ቁጭ በይ ቁጭ በይ። እንዴ ይኸውልሽ ጎረምሳ ጋር ከባለቤትሽ ጋር የምትግባቡ በእጅ ጽሑፍ ነው። የምናወራውን ያዳምጣል። እሱ ነው ማውራት ማይችለው አይደል? ስለዚህ እሱ በእጅ ጽሑፍ ነው የሚጽፍልሽ። ብዙ ጊዜ በጽሁፈት ነው የሚያሳየኝ። ምን የተለየ ነገር ጽፎልሽ ያውቃል? ምንም አንድ አይነት ነገር ነው። ግን ብቻ አንዳንዴ የሆነ ነገር መጻፍ ይፈልግና ቶሎ ብሎ የሚሰርዘው ነገር አለ። ምንድን ነው ቀጥሎ ስለው በቃ ይሄ ነው የሚለው። ግራ ይገባኛል። እኔ አንዳንዴ ባወቅኩት ፍላጎቱን በተረዳው ትላለሁ። እችን ደግሞ ምን ተፈጥሯል ብዬ ብነግራት፣ አረ ምንም ስንጫወት ነበረ፣ ፈገግ ሲል ነበረ፣ ጽፎ የሆነ ነገር ሲፈልግም ጽፎ ነው የሚያሳየኝ ትለኛለች። ሌላ የተለየ ነገር ምንም የምትነግረኝ ነገር የለም። ለካስ እኔ የማላውቀው ብዙ ተጉድ ነው ቤቴ ውስጥ ያለ። ዝም በይ። እኔ አንቺ እንድታድጊ ጥሩ ደረጃ ላይ ሚሚ ባለቤትሽን አስጠሪው። ሂጂና ጠርተሽ ነው እና እሱን ተደግፌ በምን አቅሜ ነው የምመጣው? ሂጂ። እስከዛሬ እንዴት ነው ተሸከመሽ? አንቺ ትንሽ መልስ አትስጪኝ። መናገር አይችልም፣ አንደበቱ ተሳስሯል። ግን እኛ የምናወራውን ያዳምጣል። ትንሽ እሱ ፊት ይሄንን ባለው ደስ ይለኛል። ያው ማለት የጤና መቃወስ አጋጥሞታል። ሲራመድም ሲቀመጥም ነገረ ስራውም ትንሽ ልክ አይደለም። የነርቭ ችግር ነው የምንለው። የሆነ ሰዓት ይነሳበታል። እሱም
በጣም ነው ማዝነው። ግን ኤፍሬም አሁን እዚህ ያስጠራን አንዳንድ ነገሮችን እንድንጨዋወት ነው። ምናልባት ግዴታ ደብተርና እስክሪፕቶ ምትል ከሆነ ፊት ለፊት ደብተርና እስክሪፕቶ ይታየኛል ቴሌቪዥኑ ጋር። ስለዚህ እባክሽ ላስቸግርሽ። ውድ ተመልካቾቻችን እንግዲህ ያው ኤፍሬም መናገር ስለማይችል እንግዲህ ቢያንስ እኛ የምናወራውን ካዳመጠ እሱ በዚህ ይጽፍልናል ማለት ነው። ኤፍሬም እንዴት ነህ? እስቲ አንዳንድ ነገሮች ሰላምታ ብሰጠን። ገለጥ አድርገህ ብትጽፈው አይሻልም? ኤፍሬም ቆይ ይኸው ቆይ እዚህ ጋር ጻፈው እዚህ ጋር እሺ እንግዲህ ሰላም ነው ያለው ኤፊ። እንግዲህ ካሜራዋንም እንግዲህ ሳናስፈቅድ ስላደረግን ይቅርታ፣ ግን እንደማትቀየመን እንደማይደብር ተስፋ እናደርጋለን። አንዳንድ ነገሮችን እየተጨዋወትን ስለሆነ ነው። ኤፊ እስቲ ስለ ቀን ውሎ አንዳንድ ነገሮችን ብትነግረን። እንዴት ነው ከባለቤትህ ጋር ያለህ ግንኙነት? ስለ ቀን ውሎ አይዞህ። ቆይ ደብሮኝ ነው ሙለው፣ ግን ጥሩ ሴት ናት። ግን ጽዮን የሚስቴት ጥሩ ሰው ናት። አልጠየቅንሽም እኮ እባክሽን ጽዮን። እሺ ኤፊ ለምንድን ነው የሚደብረ? ለምንድን ነው የህመም ስሜት የሚሰማ? እሷ ጥሩ ሴት ናት እያልክ ነው። የህመም ስሜቱ ከምን የመነጨ ነው? እዚህ ቤት የሚገባ ሰው አለ እንዴ? ሌላ ሰው ምናልባት የሚያስፈራራ ሰው ካለ እራሱ ይኸው እዚህ ጋር ጻፍበት። መተኛ ትፈልጋለሁ፣ በጣም እያመመኝ ነው። ኤፊ ችግር አለ እንዴ? ምንድን ነው አልገባኝም። መተኛ ትፈልጋለሁ፣ በጣም እያመመኝ ነው እኮ ነው ያለው። አሁን ነው ኤፊ ችግር አለ እንዴ? ካሜራውን እናጥፈው ጽዮን። በዚህ ጉዳይ ጣልቃ ባገቢ መልካም ነው። ኖ አውሪ ስንልሽ ታወሪያለሽ። ምን ልጽፍ ነው? ለምንድን ነው መተኛት የፈለከው? አሁን ነው? ቅርብ ጊዜ እኮ ነው የተነሳው። ለምንድን ነው ዛሬ አይደል እንዴ ተገናኘ ነው? ውሃ እያለ ነው። እስቲ ውሃ አምጪለት። ተነሽ ቶሎ በይ። የሆነ ሊነግረን የፈለገው ነገር እንዳለ ግልጽ ነው መሰለኝ። እኔ እስቲ የሆነ ነገር እየተጠራጠረ ነው። እስቲ ማውራት የፈለግከውን ነገር በግልጽ ንገረኝ እሺ? ችግር የለውም። ብርጭቆን ተይው፣ ሃይላንዱን አምጪው፣ ችግር የለውም። እስቲ ቀስ ብለሽ አጥጩ። አዲስ የተገዛ ለምን ውሃ አላልክም? ልጻፍለት፣ ግድ የለም ልጻፍለት። ቆይ ምናልባት የምናወራውን ነገር ሰው እንዳይሰማ እኔ ልጻፍለት። እስቲ እባክሽን እህትሽን አሳርፊያት። ይሄ ያሰመርኩልን እስቲ አንብበው ስነ ስርዓት።
ምንድን ነው ለመናገር የፈለገው? አዎ እያለ እኮ ነው። በጣም ጥሩ። እኔ አውቄ ነው እሱን የጠየቅኩት። እኔ በነገራችን ላይ ስለሷም ስለሱም እማቀው ነገር በሙሉ አለ። አውቄ ነው ማለት ምን ይመልሳሉ፣ እሱም ምን ይላል፣ የሆነ ያስፈራራው አካል አለ ወይስ የለም የሚለውን ነገር ቼክ ለማድረግ ነበር። እሷስ ለምጠይቃት ጥያቄ ተዋሻለች አትዋሽም የሚለውን ነገር ለማረጋጋት ነበር። ጽዮን አዝናለሁ። በዚህ አጋጣሚ እኔና ሚሚ አንድ ላይ በመሆን እዚህ ቤት ውስጥ እንግዲህ ከበሩ አጠገብ ድብቅ ካሜራ ገጥመን ነበር። ማለት አይሆንም። እዚህ ቤት ውስጥ ምንም አይነት ካሜራ ሊገጠም አይችልም። ለምን? በቃ አይችልም። እኔ ሳላቅ ምንም አይነት ካሜራ አይገጠምም። ይኸውልሽ እኔ አሁንም እንዳልኩ እሱ የደበቀው ነገር ካለ ወይም ደግሞ ለመረጃ ይጠቅመኛል ብዬ አስቤ ነው እሱንም እሷንም ነገሩን ለማንዛዛት ሳይሆን ማለት ነው። ሲሆን በጣም ነው ማዝነው። እዚህ ቤት ውስጥ ሳሎን ላይ እዛች አካባቢ ይታይሻል፣ ከመስኮቱ አጠገብ ትንሽዬ ጎርጎድ ያለች ቦታ አለች። እሷ ጋር ድብቅ ካሜራ ገጥመን እዚህ ቤት ውስጥ ለ5 ቀናቶች ሲደረጉ የነበሩትን ነገሮች እያንዳንዱን በድብቅ ካሜራችን ስንከታተል ነበር። ምንም አይሆንም ማለት የማይደረግ ነገር አድርጋለሁ ብትለኝ አላምንህም። ላምንክም አልችልም። ልታምኛችም ምናልባት ቤቱ የኔ ነው አይደል እንዴ? እኔስ ታዲያ እህትሽ አይደለም? ቤቱ ምን ነው? አይ አላመነችም እስካሁን ድብቅ ካሜራ እንዳለ። ሰው ድብቅ ካሜራ እንዳለ እንድታምኚ እዚህ ቤት ሳሎን ውስጥ ሲደረግ የነበረውን ነገር ቪዲዮ ላሳይሽ ወይስ ራሷን ድብቅ ካሜራዋን ሄደን ላሳይሽ? አይ ሲጀመር አይሆንም። ማን ነገር ለምን ውሸት እሰማለሁ? ስለዚህ ማን ነገር ነው ቪዲዮ ላሳይሽ። ለምን ቪዲዮ? ከዛ በፊት በሶስተኛው ቀን ድብቅ ካሜራ አድርገን ትዝ ይልሻል? ጠዋት ላይ በቁምጣ ሳሎኑን ስታካልዩ ነበር። እነሱ ረፈድፈድ አድርገው ከሐኪም ቤቱን ከሆነ ቦታ ሲመለሱ እዚህ አካባቢ ግርግር ፈጥራችሁ ስታወሩ ነበር። በቁምጣ ሆነሽ ላስታውስሽ፣ ቢጫ ነገር ቁምጣ ወደ እንትን የምትሄድ እንዴ? ቆይ እንዴት አየኸኝ አንተ? እንዴት ልታክ ቻልክ? ማለት እንዴት ሊሆን ቻለ? እንዴት አወክ? ማለት ቆይ ምን እየሰለልሽ ነበር? ምን እየፈጠራችሁ ነው? ምንድን ነው ያረግሽው ነገር አለ እንደዚህ ሳሎን ውስጥ? ለምንድን ነው እንደዚህ የምትሆኝ? ሲጀመር ቆይ ምን አስበክ ነው? ለምንድን ነው እንደዚህ እንደሆነ የተደረገው? ቆይ ችግር የለውም ኤፊ፣ አትጨናነቅ አንተ። ካሁን በኋላ አንተ ባትናገርም ምንም ችግር የለውም። እዚህ ሳሎን ውስጥ ያረግሽው ነገር ከሌለ ለምንድን ነው እንደዚህ የሚያስደነግጥ? አይደለማ እኮ እንዴት ልታክ ቻልክ? አይደለማ። ሲቀጥል ደግሞ ቤቱም የእህቴ ቤት ማለት የኔ ቤት አይደለ እንዴ? እንዴት ነው እኔ ሳላቅ ካሜራ ሊገጠም ይችላል? አንቺ የደበቅሽው የዋሸሽው ነገር ከሌለ እንዴት ልታክ ቻልክ? እንዴት አወቅ? ቤቱ የኔም ጭምር አይደለ እንዴ? ቢሆንስ እና ታዲያ እኔ ማወቅ የለብኝም? እኔ ቤቴ ውስጥ የሚፈጠረውን ነገር ማወቅ ላኪያ ማለት ያው ውድ ተመልካቾች ኮንዶም አይቻለው። ሚሚ እባክሽን ራስሽን አዘጋጅም ስልሽ እኔ አላቅም፣ እንበይ እየመጣ ነው። ሚሚ ይህን ነገር እንዴት እንደማሳይ ይሻላል። ምንም ታሰማኝ ፈጣሪ። ጭራሽ እኔንም ቤት ውስጥ አስቀምጠሽ መሰለል ጀመርሽ። እንግዲህ አዝናለሁ በጣም። ቪዲዮውን ላሳይሽ እሺ? ከዛ ፊት ጽዮን እስካሁን ይህን ቪዲዮ ስላላመንሽ ቆይ ልክፈተው። ይሄ ሳሎን ይታይሻል? ሁሉንም ነገር እነግርሃለሁ። እኔ እናንተ እንነጋገር እባክህን። እሺ በለኝ። ላፕቶፑን ይዘሽ ነይ። ፋይሉ እዚህ ላይ አለ፣ ፋይሉ ይኸው እዚህ ላይ አለ። ላፕቶፑን ብመልሽ ነው የሚሻለሽ። ይኸውልሽ ነይ ቁጭ በይ።
ቁጭ በይ። ገና የሳሎኑን ፉቴጅ ሳሳይሽ ማበድ ጀመርሻ። ነይ ቁጭ በይ። ተመልከች። ወደ መኝታ ቤት ይዘው ስገባ እየወላለቀችለት ተመልከች። እዚህ ጋር ያለውን ቪዲዮ እየተመለከትሽ ነው አይደል? ቆይ አሳልፌ ላሳይሽ። በሁለተኛው ቀን ይኸው እናንተ እዚህ ጋር ስትመጡ የፈጣሪ ያለ የኔ እህት ከባሌ ጋር የፈጣሪ ማየት የለብሽም። እኔም ላፕቶፑን ላስቀምጠው ሳይሰብሩ እንካ። የፈጣሪ ያለ የኔ ጉድ ቤትስ የኔ ጉድ ከገዛ ባሌ ጋር አንቺ ከገዛ ባሌ ጋር ከገዛ እህቴ ነው ልጅሽ አንቺ እገላታለሁ። እገልሻለሁ። አንቺ ስንቱን ልገያ ማረሽ አንቺ ከገዛ ባሌ ጋር ስንቱን ልገያ ማረሽ። እኔ ያንቺን ህይወት ላንቺን ለማሳለፍ እየጣርኩ እኔ ባይገርምሽ የድሮ ፍቅረኛ ነበር። አልነገረሽም ነበር? ጭራሽ ታወራለች እንዴ? ኮሰምብሶ አወራለሁ። የፈጣሪ ያለ ምንም እንዲወጣልሽ ነበር። እነሱ ነው የጠራሻቸው? አንቺ ጥላቴ ነሽ እህቴ ነሽ ምንድን ነሽ አንቺ? ቆይ ለምን ስራሽን አልነገርሻቸውም ነበር? ጥላቴ ነሽ እህቴ ነሽ አንቺ? አንቺ እኮ ነሽ ጠላት መሆኔን ያስተማርሽ። እንዴት ነው የምታወራው? አወራለሁ። አንቺ ምን ሆነሽ ነው? አንቺ ጽዮን እህትሽ ናት እኮ። ጭራሽ እንደዚህ አይነት ነገር መስራትሽ በቃ እንደዚህ አይነት አጸያፊ ድርጊት መስራትሽ ሳይንስ ጭራሽ አፍሽ ሞልተሽ ታወራለሽ። ምን አርጋሽ ነው? ያደረገችኝ ለምን እሷ አልነገረችም? ወንድ ጠፍቶ ነው? ለምንድን ነው ወንድ የጠፋው? የድሮ ፍቅረኛ ነበርኩ። ምንድን ነው የድሮ ፍቅረኛ የምትይው? የድሮ ፍቅረኛሽ ቢሆንስ ችግር የለውም። ቢሆንስ የድሮ ፍቅረኛሽ እና ምን ይጠበስ? ቢሆን እንኳን ምን ይጠበስ? አንቺ ባለትዳር ልጅ ያለው አንቺ በገመድ ስታስረው ቪዲዮ አይተሻል? የወለደችው ከሌላ እንጂ። ቆይ ይሄን ቪዲዮ አንጣ፣ ላፕቶፑን አንጣ። አንዴ በገመድ ስታስረው ያለውን ቪዲዮ ለካ አላሳየሁሽም። ተመልከች። እዚህ ጋር በገመድ አስረው እሱንም እያሰቃየሽ እኔንም እያሰቃየሽ እንደው አይከብድሽም? ለህሊናሽ እንኳን አልከበደሽም? ቆይ መድኃኒት ስትሰጪው ነበር ወይስ አይደለም? አልነበረም። እኔ ቪዲዮ ላይ ምንም ያየውን ነገር የለም። መድኃኒት ሰጠሽዋል ወይስ አልሰጠሽውም? እሱን ትናገሪያለሽ። እውነቱን ትናገሪያለሽ። እውነቱን እንደዚህ ያደረግሽው አንቺ ነሽ። እውነቱን ንገሪ። አልደሉም። እኔ ያሳበርሽውም አንቺ ነሽ አይደል? ንገሪ። ያሳበርሽው አንቺ ነሽ። ግድ የለም። ዛሬ እያንዳንዱን ነገር እዚህ አውቀን ነው የምንሄደው። እንካ ጻፍ። አንቺን ገድዬሽ እኔ እስር እንደው ለመንግስት ጻፍ። አንቺን ገለሽ እስር ቤት አልገባሽም። እንካ እያንዳንዱን ነገር በስነ ስርዓት ሳታቋርጥ ጻፍ። ይኸውልህ አሁን ምንም የሚያስፈራ ነገር የለም። እኛ አለን። በስነ ስርዓት ጻፍ። አንተ በስነ ስርዓት ጻፍ። በስነ ስርዓት ያረገችን ነገር የፈጣሪ ያለ ጉር ነው የምታሳየኝ። ከዚህስ ሞት ይሻላል። ዛሬ በቁጥጥር ስር ውለሻል። እሱ ነው ይሄን ከሚያሳየኝ በሞት ነው የሚሻለኝ። እኔ የእውነት አንቺ አሁን እህቴ ነሽ። ላንቺ ነው የምለፋው ህይወትሽን ለማስተካከል። በጣም ወንጀል እየሰራሽ ወንጀል ሰርተሽ ተደብቀሽ አሁን ደግሞ ምንድነው የሰራችው? ምንድነው በቀልሽ? ምንድነው አልገባኝም። ያረገችሽ ነው በኔ ላብ እየኖርሽ። ቆይ ምን ያባቴ ነው? እስቲ ዝም በይ። እሷ ናት ያሳበደች። በጣም ተሰቃየሁ። በጣም ትገለኛለች። ምን አርጋ ነው ያሳበደች? እሷ ነው ያሳበደች። በጣም ነው ማዝነው። እኔ አልታይሻለኝ። እኔ እንዴት አልታይሻለኝ? ግን እንዴት ስትደነባበር ምን ስትል እንዴት ነው አልታይሻለኝ? ከመኝታ ቤት ስትወጣ ስንት ቀን አየኋት። እንዴት አልታይሻል? እኔ በእኔ ቤት እየተንከባከበችልኝ ነው። የኔ ጉድ ለካ ሌላ ጉድ እየሰራችልኝ ነው። የድሮ ፍቅረኛዬ ነው ያለችው ውሸት ነው። ምንም ውሸት አይደለም። ይሄው እኮ የድሮ ከሱ በላይ ታውቂያለሽ። የት ነው የምትተዋወቁት? ቆይ ምንድነው ችግርሽ? ይሄው የድሮ ፍቅረኛዬ ያለችው ውሸት ነው። አላውቃትም እኮ ነው እያለ ያለው። ስለዚህ በቀላቸውን ተበቅለው ጨርሰዋል። የምን በቀል?
በቃ ግራ ተጋብቻለሁ። እሱ አይደለችም ይላል፣ እሱ የድሮ ፍቅረኛ ትላለች። እኔ በሆቴል ድራማ እየሰራችሁ ነው ወይስ ምንድን ነው? ትገለኛለች። ከአሁን ባላ ተስፋ የለኝም። ምን የዚህን ያክል ነው ስታስፈራል? እኔ እያለሁ እሱን አገለው። ምን ነኝ መገላ ተቀድም እኔ ነኝ እባክሽን እኔ እያለሁ አትገዩም። እኔ አንቺ እሱን ይዘሽ ውጪ፣ አንዴ እሱን ይዘሽ ውጪ፣ እሱን ይዘሽ ውጪ፣ ባልሽን ይዘሽ ውጪ። ነይ አንዴ ቁጭ በይ። አንቺ የትም አትሄጂም። ቁጭ በይ፣ የትም አትሄጂም። ይኸውልሽ ትሰሚኛለሽ? ዛሬ የትም አትሄጂም፣ የትም አትሄጂም ማለት ነው። ይኸውልሽ የትም አትሄጂም። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ምንድን ነው አላማሽ? አናግሪኝ። ምንድን ነው አላማሽ? የአባቴን የምንድን ነው የአባትሽ በቀል? በቃ እነሱ ናቸው ተመሳጥረው የገደሉ። ስለዚህ ገለዋለሁ። ገና እንደዚህ አይነት የማይረባ ወሬ አታውሪ። ምንም የማይረባ ወሬ አይደለም። ራሳቸውን ጠይቃቸው።